አስተውላችሁ ለምትሰሙ በምዕራፍ 11 እና ደግሞ አለው በምዕራፍ 11 እና ምዕራፍ 11 እና 12 መሃል ላይ ፈተና አለ። ይሄ ፈተናው ደግሞ የሚያተኩረው ምዕራፍ 9 10 11 የተማራችሁትን ማለት ነው። ሶስቱን ምዕራፍ አንዱን ምዕራፍ ኦልሬዲ ጨርሰናል። ሪኮርድ አለ ማድመጥ የምትፈልጉ በስፋት ምዕራፍ 10ን ዛሬ እንጀምራለን። መች እንጨርሳለን? ረቡዕ እንጨርሳለን። ዛሬ ያመለጣቸው ረቡዕ ዕለት ደግሜ እከልስላችኋለሁ በደንብ እንዲይዙት። ምዕራፍ 10ን ረቡዕ እንጨርሳለን። ምዕራፍ 11ን የሚቀጥለው ሳምንት ዓርብ ዕለት እግዚአብሔር ቢረዳን ዓርብ ዕለት እንጨርሳለን። ከዛ ፈተና ማለት ነው። ወደ ፈተና አታግባን ማለት የለም። ፈተና ትፈተናላችሁ። መልካም፣ እንደዛ ከሆነ ወደ ትምህርታችን እንሄዳለን። ወደ ዛሬው ትምህርት እንሄዳለን ማለት ነው። ሁላችንም ለጸሎት እንነሳ። መርሃ ግብራችንን በጸሎት እንጀምርና ወደ ትምህርታችን እንሄዳለን። እሺ፣ ሁላችንም ለጸሎት እንነሳ። ፊታችንና መላ ሰውነታችንን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል 3 ጊዜና ማትብ በስመ አብ ወመንፈስ ቅዱስ በስመ አብ ወወልድ አምላክ አሜን። የሐዋርያትን ጉባኤ የባረከ አምላክ ጉባኤያችንን መሰብሰባችንን ይባርክልን ዘንድ ቅዱስ ስሙን እንዲህ እያልን እንጥራ። እንበል። አባታችን ሆይ በሰማያት እኛም የበደለውን ይቅር እንደምንል አቤቱ ውስጥ ናማት ሁሉ አድነን እንጂ መንግስት ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ። የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን መንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። እሺ፣ እግዚአብሔር አምላክ ትምህርታችንን ይግለጥልን። ዛሬ የምንማረው የራዕየ ዮሐንስ ምዕራፍ 10 ይሆናል ማለት ነው። ዮሐንስ ራዕይ ምዕራፍ 10 ትርጓሜውን ነው የምንማረው። ምናልባት ደቂቃ ውሰዱና መዘጋጀት ካለባችሁ መጽሐፋችሁንም ማዘጋጀት ካለባችሁ እሱን አድርጉ። ራዕየ ዮሐንስ ምዕራፍ 10 ራዕየ ዮሐንስ ምዕራፍ 10 እንማራለን። ራዕየ ዮሐንስ ምዕራፍ 9 ጨርሰናል በባለፈው። ከፈተናው በፊት አንዴ ደግሜ ልናገር። ከፈተናው በፊት ምዕራፍ 9 10 11 እንማራለን። ሶስቱን ምዕራፍ ከምዕራፍ 9 ምዕራፍ 10 ምዕራፍ 11 እንግዲህ ያልገባችሁ ነገር ካለ እስካሁን ገብቶናል እያላችሁ ነው። እንዲህ መሆን የለበትም። እንድትጽፉ ፈልጋለሁ። በደንብ ሪኮርዱም ስላለ በደንብ ገብቷችሁ ራዕየ ዮሐንስ ከዚህ በኋላ አንድ ሰው ይሄን መጽሐፍ እንዲያው በደንብ እንድትረዱት ነው የምፈልገው። በቃ እንዲያው አልገባኝ በዚህ መታችሁ የምትማሩትን ነው የማወራው። ሌሎቻችሁ ችግር የለም በየቦታው የምትሄዱ ጊዜያችሁን የምታባክኑ ለእናንተ እግዚአብሔር አምላክ ልቦና ይስጥ። ሌላ ምንም ማለት አንችልም። በእውነት ግን እግዚአብሔርን በቃሉ የምትፈልጉ ሰዎች ለእናንተ ነው ይሄ መልእክት፣ ለእናንተ ነው። ዮሐንስ ራዕይን በደንብ እንድትረዱ ነው የምፈልገው። እኔ በደንብ እንድታውቁ ነው የምፈልገው። ስለዚህ እስካሁን ጀምሮ ያው አብዛኞቻችሁ ግልጽ ነው እያላችሁ ነው። ኦኬ፣ እንደዚህ ስትሉኝ አንዳንዴ ነው ይፈራሉ። እንዴ ጥያቄ ጠይቁ። የፈተና ጊዜ ያ ጊዜ የጥያቄም ጊዜ ነው። ፈተናውን ከተፈተናችሁ በኋላ ጥያቄ ካለባችሁ
ምንም አይነት ጥያቄ የተማራችሁት ትንሽ እንዲብራራላችሁ የምትፈልጉ ካለ እባካችሁ ጠይቁ። እንደው እኔ ልለምናችሁ በምትወዷት በምንወዳት በእናታችን በቅድስት ድንግል ማርያም ስም ልለምናችሁ፣ በጽሁፍ አዘጋጁ። በደንብ ጠይቁ፣ በደንብ ይብራራላችኋል። እኔ ደግሞ በዚህ በትምህርት ሰዓት ላይ ሁሌ ገብቷችኋል፣ አዎ ገብቶናል ትላላችሁ። ግን እኔ ያስፈራኛል፣ በጣም ነው የምፈራው። ምክንያቱም አዎ ገብቶናል ብላችሁ ወይ ፈርታችሁ ሊሆን ይችላል መጠየቅ። ግን ጠይቁ። የጥያቄም አንድ ሙሉ መርሃ ግብር ተሰጥቷቸዋል። አሁን ለምሳሌ አርብ ዕለት ፈተና፣ አርብ ነው ፈተናችሁ። በነገራችን ላይ አርብ ዕለት ፈተና ሲሰጣችሁ ማለት ይቅርታ፣ የሚቀጥለው የዚህኛው ሳምንት ሳይሆን እግዚአብሔር ከፈቀደ የሚቀጥለው ሳምንት ነው። ስትፈተኑ ጠይቁ። ጎበዝ ተማሪ ይጠይቃል። ኦኬ። ቤተ ክርስቲያን የማይጠይቅ ዝም ብሎ የተሰጠውን ዝም ብሎ ተጭኖ የሚሄድ ጨዋ ብላ ትጠራዋለች፣ ወይም አላዋቂ ማለት ነው። እንደዛ እንድትሆኑ አልፈልግም። እኔ የክርስቶስ እስረኛ ተማሪዎች በደንብ ራዕየ ዮሐንስን ተምራችሁ እንድትመረቁ ነው የምፈልገው። እንዲያው የለበለብ እንድትማሩ አልፈልግም። ሰዎች ሲጠይቋችሁ ይሄ እኮ እንዲህ ነው ብላችሁ መናገርን ገንዘብ እንድታደርጉ እፈልጋለሁ። ኦኬ። ስለዚህ በራዕየ ዮሐንስ ምዕራፍ 10ን ዛሬ ጀምረን ረቡዕ እንጨርሳለን። ምዕራፍ 11ን አርብ ጀምረን ሰኞና ረቡዕ ተምረን እንጨርሳለን። አርብ ዕለት የጥያቄን እኔን የምትጠይቁኝ እናንተም ደግሞ የምትጠይቁበት ቀን ነው። ስለዚህ ፈተናውን ይሰጣችኋል። ፈተናውን ከወሰዳችሁ በኋላ ደግሞ ያልገባችሁን ነገር ወይም ደግሞ ከፈተናው በፊት ማለት ነው፣ ከፈተናው በፊት ዲያቆን ዛማኑኤል ይሄ ነገር አብራራለን በሉኝ። ኦኬ። ጥያቄያችሁን ጻፉ፣ ከዛ ተዘጋጁ፣ ከዛ ያን ቀን ትጠይቃላችሁ። ግልጽ ነው ክርስቲያኖች? ግልጽ ነው አይደለ? አንድ ቁጥር ጻፉልኝ ግልጽ ከሆነ። ግልጽ ነው? ወደ ትምህርቱ ከመግባቴ በፊት ያመለጣችሁ ካለ ትህትናን አናግሯት፣ ሀንዬን አናግሩ፣ እነ ሩት እነ ሄሉ አሉ ጎበዝ እህቶች፣ እነ ሀምብል አናግሩ፣ ቴሌግራም ግሩፕ እነ ሰኑን አናግሩ። ሰኑ ሪኮርድ እንዳንዱ ሪኮርድ ተደርጎ ተቀምጦላችሁ አንድ የሚቀራችሁ የለም። የቤተ ክርስቲያን ትርጓሜው በደንብ ተቀምጦላችኋል። ግቡና አድምጡ። ደጋግማችሁ አድምጡ፣ በደንብ እንድትረዱ። መልካም፣ ወደ ትምህርታችን። እሺ፣ ምዕራፍ 10 ራዕየ ዮሐንስ ራዕይ ምዕራፍ 10። እሺ፣ አይዟችሁ እየደረሰን ነው። 666 ራዕየ ዮሐንስ ምዕራፍ 13ን ብዙ ሰው ማወቅ ይፈልጋል። ከዚህ በኋላ ማንም ዩቲዩበር አይቀልድባችሁም። የቤተ ክርስቲያን ትምህርት ነው የምንማረው። ከዚህ በኋላ ራዕየ ዮሐንስ ምዕራፍ 13 እየደረስን ነው። ራዕየ ዮሐንስ ምዕራፍ 12 እየደረስን ነው። እነሱን ስንደርስ በስፋት እንማራለን። ዛሬ ምዕራፍ 10 ነው የምናየው። የዮሐንስ ራዕይ ምዕራፍ 10። ለእኔ ያመቸኝ ዘንድ ኮምፒውተር እጠቀማለሁ። እሺ፣ ለእናንተ እንዳሳያችሁ። ግን ምዕራፍ 10 ነው የምናየው። ያመቸኝ ዘንድ ኮምፒውተር ላይ መጽሐፉን እናነባለን። እሺ፣ የዮሐንስ ራዕይ ምዕራፍ 10። ሌላም ብርቱ መልአክ ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ምን መጽሐፍ? የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። በደንብ አድርጋችሁ አስተውሉ። ቀኝ እግሩን በባህር ላይ፣ ከዛስ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ። እንደማን? እንደሚያገሳ አንበሳ። አንበሳ ሲያገሳ እንዴት ነው? ሚስጥሩን እናየዋለን በደንብ እየፈታን። ኦኬ። ለምንድን ነው እንደሚያገሳ አንበሳ የተባለ? አንበሳ ሲያገሳ እንዴት እንመልከት። ስሙ። አንበሳ እንዴት ነው የሚያገሳው? እሺ፣ ይበቃል።
ያው አንዳንዴ አንበሳ ሲያገሳ አላውቅም የሚል ሰው ሊኖር ይችላል። አንድ ጊዜ በገጠር የሚኖሩ ስል ሁሉም የአዲስ አበባ ሰው ሆኖ አገኘሁት። ስለዚህ ገጠር የሚኖር ሰው ጠፋ። ስለዚህ ይሄ እንዲህ ነው ብዬ ማስረዳት መቻል አለብኝ። በተለይ ፍየልና በግን በምሳሌ የተነገረውን ጻድቃን በበግ ኃጥአን በፍየል ይመሰላሉ እና ገጠር የምትኖሩ አላችሁ እየጠየቅኩ አንድ ጊዜ በትምህርት ጊዜ አዲስ አበባ ስል ሁሉም አንድ ቁጥር መጽሐፍ አዲስ አበባ ታዲያ ሁሉ የቦሌ ሰው ሆነ። የቦሌ አካባቢ ነው ነዋሪ የሆነው፣ ገጠር አለን የሚል ጠፋ። ስለዚህ ድንገት እንደዛ ነገር እንዳይደገም ዛሬም እንዲያው እየሰማን አንበሳ እንዲህ ነው የሚያገሳው እንዲህ ነው የሚያገሳው፣ እሱን እያየን እንቀጥላለን ለማለት ነው። እሺ እንደሚያገሳ አንበሳ በታላቅ ድምፅ ጮኸ። ለምንድን ነው እንደሚያገሳ አንበሳ በታላቅ ድምፅ የጮኸው? እናያለን። እንቀጥላለን። እሺ ቁጥር 1 እና ቁጥር 2 በደንብ አድርገን እንመልከትና ወደ ቁጥር 3 ደግሞ እንሄዳለን። ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ ይላል። ከዚህ ልጀምር። ኦኬ አማኑ እየፈጠንክ ነው ምናምን የሚል ነገር ስለመጣ ቀስ ብዬ ደጋግሜ እላለሁ። ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ ይላል። ሌላ መባሉ ከዚህ በፊት ያየናቸው መልአክ የገለጡት ራእይ አለ። አሁን ይሄ ሌላ መልአክ ሌላ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ ይላል። ኦኬ ሌላም ማለቱ ከዚህ በፊት ሌሎች መላእክት መጥተው የገለጡት ራእይ ስላለ ነው። በደንብ ስሙ ኦርቶዶክሳውያን፣ በደንብ አድርጋችሁ በጥንቃቄ ስሙ። ስንት መቅሰፍት አይተናል? ስንት መቅሰፍት ተጽፎልናል? 7 መቅሰፍት። ኦኬ እስከ ምዕራፍ 9 እያየን ስንመጣ የተለያዩ መቅሰፍቶች አይተናል። ለምሳሌ ምዕራፍ 9 ላይ እንመለስ። ይኸው 5ኛው መልአክ ነፋ፣ ከሰማይም ወደ ምድርም ወድቆ የነበረ ኮከብ አየው፣ የጥልቁንም ጉድጓድ መክፈቻ ተሰጠው ይላል። ኦኬ 5ኛው መልአክ ነፋ ነው የሚለው። ምንድነው? መለከት ነው የነፋው። ይቅርታ መለከት ነው የነፋው። 5ኛው ምን መልአክ መለከት ነፋ ወይም ራእዩ ሲገልጥ ያንን አይተናል። ራእዩ ዮሐንስ ምዕራፍ 9ን ባጠናንበት አውድ ማለት ነው። አሁን ምዕራፍ 10 ላይ ሌላም ብርቱ መልአክ ከዚህ በፊት እንደተገለጡት ኦኬ ራእይ እንደገለጡት የበረቱ መልአክ ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ አለ። ኦኬ ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። አሁን የዚህ መልአክ አይደንቲቲ ማን ነው የሚለውን እንረዳ። ስለዚህ ግብፃውያን ቤተክርስቲያን አባቶች፣ ጥንት ቤተክርስቲያን አባቶች፣ ኢትዮጵያን ሊቃውንት የሚያስቀምጡት ሂደት አለ። ያንን እንመልከትና ደመና ተጎናጽፎ ከሰማይ ሲወርድ አየሁ መባሉ ምን ነው የሚያሳየው የሚለውን እናያለን። ከኔ ጋር ናችሁ ጎበዞች? ስሙ በደንብ እሺ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ቅዱስ ሚካኤል ብለው ያስቀምጣሉ። እንደነ ቪክቶራኒዮስ ደግሞ የመሳሰሉ ደግሞ ይህን ከሰማይ ሲወርድ የታየው መልአክ ኢየሱስ ክርስቶስ ነው ብለው አስፍረው አስቀምጠውታል። ኦኬ ያለውን ሂደት የሚነገረውን በሊቃውንት ዘንድ የሚነገረውን እንድታውቁ ፈልጋለሁ። አንድምታ ትርጓሜያችን መጀመሪያ እንመልከት። የቤተክርስቲያናችን አንድምታ ትርጓሜ ከዚህም በኋላ ሌላ ግሩም መልአክ ከሰማይ ሲወርድ አየሁ፣ ቅዱስ ሚካኤል ነው፣ አንድም ጌታ ብለው አስቀምጠውታል። ይሄ አንድምታ ትርጓሜያችንን ነው እያሳየኋቸው ያለሁት። ከዚህም በኋላ ሌላ ግሩም መልአክ ከሰማይ ሲወርድ አየሁ፣ ቅዱስ ሚካኤል ነው፣ አንድም ጌታ፣ በራሱ ደመናውን እንደ ሻሽ ተጠምጥሟል። ቅዱስ ሚካኤል ነው ቢሉ ክብሩን መናገር ነው፣ ጌታ ነው ቢሉ የባህሪ ክብሩን መናገር ነው ይላሉ። አሁን ይሄ ኢትዮጵያውያን ሊቃውንት የሚናገሩትን ነው እየነገርኳቸው ያለሁት፣ እያሳየኋቸው ያለሁት። ኦኬ እንደነ ሊቁ ቪክቶራኒዮስ ደግሞ ምን ብሎ አስፍረው አልፈዋል የሚለውን እንመልከት። እንግዲህ ቪክቶራኒዮስ በራዕየ ዮሐንስ ላይ ትርጉም ከሰሩ አባቶች መካከል ይመደባል፣ በታሪክ ሂደት ማለት ነው። ግብፃዊ መተርጉማንን እንመልከት። ለምሳሌ ቄስ ቴዎድሮስ ማላቲ the book of revelation patristic ኮሜንታሪያቸው ላይ ቪክቶሪያንስን ኮት ያደርጋሉ። ኦኬ እና ምን ብሎ አስቀመጡ? ተረጉመዋለሁ። ቢሾፕ ቪክቶር regarding የዚህን መልአክ
ማንነት ቢሾፕ ቪክቶሪያኒየስ ኮንፈርምስ ዛት ሂ ኢዝ ጂሰስ ክራይስት ኤንድ ሂ ኢዝ ብሎ ያስቀምጣል። ምን እያሉን ነው? ቪክቶሪያኒዮስ ይህን ከሰማይ ሲወርድ የታየው መልአክ ኢየሱስ ክርስቶስ ነው ብለው ይገልጻሉ። ኦኬ። ስለዚህ በዓለም ሊቃውንት ዘንድ ሶስት አይነት እይታ አለ። በደንብ አድርጋችሁ እንድታውቁ። አንደኛ ቅዱስ ሚካኤል ብለው ኢትዮጵያ ሊቃውንትን ማየት እንችላለን። ደግመን በትርጓሜያችን ላይ ቅዱስ ሚካኤል ብለው የሚያስቀምጡ አሉ፣ ጌታ ብለው የሚያስቀምጡ አሉ፣ ኢየሱስ ክርስቶስ። ሌላኛው ራእዩ ላይ የተጻፈውን እንዲሁ የሚቀበሉ ደግሞ አሉ። ምን ማለት ነው? ስሙ አልተጠቀሰም። ስለዚህ ብርቱ መልአክ፣ የበረታ መልአክ ብለው ደግሞ የሚቀበሉ ሊቃውንት አሉ። በሶስት ይታያል ማለት ነው። እሺ፣ ይህን ከያዝን እንቀጥልና ደመና ተጎናጽፎ ከሰማይ ሲወርድ አየሁ የሚለው በምን እይታ እንመለከተዋለን የሚለውን እንመልከት። ኦኬ። ደመና ተጎናጽፎ ከሰማይ ሲወርድ አየሁ ይላል። እሺ፣ ደመና መጎናጸፉ ስልጣኑን ነው የሚያሳየው፣ መግቦቱን ነው የሚያሳየው። ኦኬ። ለምሳሌ ደመና በብዙ ቦታ በተለይ መጽሐፍ ቅዱስ ላይ እናያለን። ለምሳሌ ዳንኤል ምዕራፍ 7 እንመልከት። ዳንኤል ምዕራፍ 7 ለምትጽፉ ሰዎች አስረጅ እነግራለሁ። ዳንኤል ምዕራፍ 7 ቁጥር 13 ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ይኸው። እሺ፣ በሌሊት ራእይ አየሁ ብሎ ይጀምራል። በሌሊት ምን አየሁ? ራእይ አየሁ። እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለውም ደረሰ። ወደፊቱም አቀረቡት። ወገኖቹና አህዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ስለዚህ ደመና መጎናጸፉ ስልጣንን ነው የሚያሳየው፣ ቅድም እንደነገርኳችሁ ማለት ነው። እሺ፣ አንተ ዲያቆን ዛማኑኤል፣ እናንተ ኦርቶዶክሳውያን አንድ ጥቅስ ብቻ ነው ድገም፣ ሌላ 2 3 የሚሉ ሰዎች አይጠፉም። አስረጅ እናቀርብላቸዋለን። እሺ፣ አንድ ሰው ከገስት ላውርድ፣ አገልጋዮች እየመጡ ስለሆነ ዲያቆን ስለሺ አብሮን ስላለ አንድ ሰው። እሺ ሩትዬ ተባረኪ። አንድ ሰው ነው ያልኩት፣ አንድ ሰው ተባረኪ። እሺ፣ ወደ ትምህርታችን ከዛ እንቀጥላለን። ዲያቆንዬ ይግቡ። እሺ፣ ስለዚህ ምንን ያሳያል? ደመና የሚለው ሀሳብ ስልጣንን ያሳያል። ደግሞአለሁ፣ ስልጣኑን ያሳያል። አስረጅ ነው። ሌላ ማስረጃ አቀርብላችኋለሁ። እሺ፣ እንቀጥል። የማቴዎስ ወንጌል ምዕራፍ 24 ቁጥር 30 ደግሞ እንመልከት። ማቴዎስ፣ ወደ አዲስ ኪዳን ደግሞ እንሂድ። በነገራችን ላይ የማቴዎስ ወንጌል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ሊቃውንቱ ምናልባት የማቴዎስ ወንጌል ሲያስተምሩ ምን ይላሉ? የመጨረሻው የብሉይ ኪዳን መጽሐፍ፣ የመጀመሪያው የአዲስ ኪዳን መጽሐፍ ይላሉ። ለምንድን ነው የመጨረሻው የብሉይ ኪዳን መጽሐፍ የሚሉት? መጽሐፉ በአዲስ ኪዳን ነው የተገኘው፣ እውነት ነው። ግን ለምንድን ነው የመጨረሻ የአዲስ ኪዳን መጽሐፍ ብለው የሚጠሩት የብሉይ ኪዳን መጽሐፍ ብለው የሚጠሩት የማቴዎስን ወንጌል? ብዙ ትንቢቶችን፣ በብሉይ ኪዳን የተነገሩ ትንቢቶችን በውስጡ ይዟልና እና በተለምዶ አባቶቻችን የመጨረሻው የብሉይ ኪዳን መጽሐፍ እያሉ ይጠሩታል። ዳዳዝሚን ግን የአዲስ ኪዳን መጽሐፍ አይደለም ማለት አይደለም። ጥንቃቄ፣ የአዲስ ኪዳን መጽሐፍ ነው የማቴዎስ ወንጌል። የመጀመሪያው የአዲስ ኪዳን መጽሐፍ ደግሞ ብሎ ይጠሩታል። ከዚሁ አኳያ የሊቃውንቱን ንግግር እንድትሰሙ እንድታስተውሉ፣ እንዲህ ሲሉ አባቶች ግራ እንዳትጋቡ ገንዘብ እንድታደርጉ ብዬ ነው ይህን ሀሳብ ማነሳላችሁ። እሺ፣ የማቴዎስ ወንጌል ስንት ላይ ነው ያልኳችሁ? 24 ይኸው 24 ከዛስ ቁጥር ስንት? 30 ላይ ያለውን እንመልከት። እሺ፣ የሰማያትም ኃይላት ይናወጣሉ፣ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል፣
በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። አያችኋል? ደመና ስልጣኑን መግቦቱን ያሳያል። ኦኬ። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። እዚህ ደመና የሚለው ስልጣኑን ሲናገር ነው። ኦኬ። ሌላ አንድ ለመጨመር የሐዋርያት ሥራ ምዕራፍ 1 እንመልከት፣ ወይም ሉቃስ 21-27 ማየት እንችላለን። ሉቃስን እንዲና ሀሳቡ አንድ ስለሆነ በደንብ ተረድታችኋል የሚል ሀሳብ ስላለኝ ድንገት ፈተና ላይ ባመጣው ግራ እንዳትጋቡ ለማለት ነው። ይሄንን እኒና ከዛ እንቀጥላለን። እሺ። በዚያን ጊዜ የሰው ልጅ በኃይልና በብዙ ክብር በደመና ሲመጣ ያዩታል። አያችሁ አይደለ? ስለዚህ ደመና ክብሩን፣ መግቦቱን፣ ስልጣኑን ያሳያል፣ ይገልጻል በመጽሐፍ ቅዱስ። ስለዚህ ይህንን በዛ ሀሳብ እንድትረዱ ፈልጋለሁ። እሺ እንመለስ። ስለዚህ ሌላም ብርቱ መልአክ ደመናም ተጎናጽፎ ከሰማይ ሲወርድ አየው የተባለው ይሄንን ይገልጻል። እሺ ያው ትምህርት አይደለ? ግልጽ ነው። ተረድታችኋል አይደለ ክርስቲያኖች? ልቀጥል ነው። ፈተና ላይ ባመጣ ግራ መጋባት አይቻልም። መልካም፣ በደንብ ግልጽ ነው። እሺ እንቀጥልሽ። ቁጥር 1 እንጨርሳለን። በራሱም ላይ ቀስተ ደመና ነበረ። በራሱም ላይ ቀስተ ደመና ነበረ። ኦኬ፣ በአይን እንድታዩት እንደዚህ ማለት ነው። በራሱም ላይ ምንድን ነበረ? ቀስተ ደመና ነበረ። ቀስተ ደመናው ምንን ይናገራል የሚለውን እናያለን። በራሱም ላይ ቀስተ ደመና ነበረ። እሺ እንቀጥል። ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ ደግሞ ይላል። ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። ለምንድን ነው አንዱ እግር በባህር ላይ የሆነው? ኦኬ፣ ለምንድን ነው አንዱ እግር በየብስ ላይ የሆነው? እናያለን። አንድ እግሩን በየብስ አንድ እግሩን ደግሞ በባህር ማድረጉ ምንድን ነው የሚናገረው? ምን ሚስጥር ለማስተላለፍ ነው? እናያለን እነሱን ማለት ነው። እሺ ቀስተ ደመና ምንን ያሳያል? አሁንም እንደ ደመና ቀስተ ደመናም ክብሩን ልዕልናውን ይገልጻል። ለምሳሌ ራእይ ምዕራፍ 4 ላይ ወደ ኋላ እንመለስ። ራእይ ምዕራፍ 4 ቁጥር 3 ላይ ምዕራፍ 4 ላይ ስለ ቀስተ ደመና የተነገረውን ክፍል እናያለን። እሺ ከቁጥር 3 ጀምሬ ሙሉን ሀሳብ አነበዋለሁ። እሺ ተቀምጦም የነበረው መልኩ የኢያስጲድንና የሰርዲኖንን እንቁ፣ ኢያስጲድን ሰርዲን ምንድን ናቸው የሚለውን አይተናል። ምዕራፍ 4ን ባጠናንበት በፎቶ ሳይቀር አሳይቻቸዋለሁ ምን አይነት እንቁ ማዕድናት እንደሆኑ። የኢያስጲድንና የሰርዲኖን እንቁ ይመስል ነበር። በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ ይላል። ኦኬ፣ በዙፋኑ ዙሪያ፣ በእግዚአብሔር ዙፋን ዙሪያ፣ ዙፋን የሚለው የእግዚአብሔርን ዙፋን ነው። በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ። በዙፋኑ ዙሪያም 24 ዙፋኖች ነበሩ። 24ቱ ካህናተ ሰማይን ይናገራል። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበረ። ኦኬ፣ ቀስተ ደመና በዙፋኑ ዙሪያ ነበር የሚለው የእግዚአብሔርን ልዕልናውን ክብሩን ለመግለጽ ነው። ኦኬ፣ ሌላ አንድ አስረጅ ልስጣችሁ። ሕዝቅኤል ምዕራፍ 1 እስከ 26 ጀምረን እስከ ፍጻሜው እናየዋለን። ሕዝቅኤል እንግዲህ የሕዝቅኤል መጽሐፍ ትንቢተ ሕዝቅኤል እሺ ከቁጥር 26 አይደል ያልኳችሁ? ይኸው እሺ በራሳቸውም በላይ ካለው ጠፈር በላይ የሰንፔር ድንጋይ የሚመስል
የዙፋን አምሳያ ነበር። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበረ። ከወገቡም አምሳያ ወደ ላይ የሚብለጨለጭ የወርቅ ምስያ አየው። ከወገቡም አምሳያ ወደ ታች እንደ እሳት ምስያ አየው። በዙሪያውም ጸዳል ነበረ። በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንዲሁ በዙሪያው ያለ ጸዳል አምሳያ ነበር። የእግዚአብሔር ክብር ምሳሌ መልክ ይህ ነበር ይላል። አያችሁ አይደለ? ደመናው ክብሩን አይደለም የሚገልጸው አይደለ ያልኳችሁ? ምን አለ? የእግዚአብሔር ክብር ምሳሌ መልክ ይህ ነበር። ባየሁም ጊዜ በግንባሬም ተደፋው፣ የሚናገርንም ድምፅ ሰማሁ። ስለዚህ ቀስተ ደመና አሁን መገለጡ ምንን ለመግለጽ ነው? የእግዚአብሔርን ክብሩን ለመግለጽ ነው። ኦኬ። ቀስተ ደመና ክብሩን፣ ልዕልናውን፣ ኃያልነቱን ለመግለጽ ነው። እሺ ኦኬ። ግብፃውያን መተርጉማንን ደግሞ እኔ the rainbow on his head ቀስተ ደመናው በዚህ ምስሉ ላይ የምታዩት ምንን ነው የሚገልጸው? the rainbow on his head ምንን ነው የሚገልጸው? ኦኬ። በፓትሪስቲክ ኮሜንታሪያቸው ላይ the rainbow on his head the glory with which he crowns his head ኦኬ። ክብሩን ተመሳሳይ የቀስተ ደመናው ክብሩን ነው የሚገልጸው። ኦኬ። ክብሩን ነው የሚገልጸው። ደግሞ አለው the glory with which he crowns his head is the reconciliation that he gave us with God ራሱ ጋር አስታርቆናል አይደለ? ራሱ ሊቀ ካህን ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕት ተቀባይ ሆኖ እግዚአብሔር አምላክ ከራሱ ጋር ምን አድርጎናል? አስታርቆናል። ይሄ የቤተክርስቲያን ትምህርት ነው። ስለዚህ ያ ክብሩ ነው። አያችሁ አይደለ? ያ ክብሩ ነው። የቀስተ ደመና በተለይ በኖህ ዘመን እግዚአብሔር አምላክ ምድርን ካጠፋ በኋላ ለኖህ የገባለት ቃል ኪዳን አለ። ያ ቃል ኪዳን በምንድን ነው የተገለጠው? በቀስተ ደመና ደግሞ እንደማያጠፋው ማለት ነው። ኦኬ። ያ ቀስተ ደመና በራዕየ ዮሐንስ ምዕራፍ 10 ላይ መታየቱ ምንን ይገልጻል? ይቀርታ ምዕራፍ 10 አይደለ? እንመለስ። በራሱም ላይ ቀስተ ደመና ነበረ መባሉ ምን ብለናል? ክብሩን፣ ልዕልናውን። ክብሩ ምንድን ነው? እግዚአብሔር አምላክ እርሱ ከራሱ ጋር አስታርቆናል። ይህ የእርሱ ክብሩ ነው። ገብቷችሁ አይደለ? ክብሩ ነው። ለዛ ነው ግብፃውያን መተርጉማን the rainbow on his head the glory with which he crowns his head is the reconciliation that he gave us with God. Okay? This reconciliation is the subject of the praise of the heavenly and the humans as they stand amazed at his great love ይላል። ሰዎች እግዚአብሔር አምላክ ራሱ ሊቀ ካህን ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕት ተቀባይ ሆኖ ከራሱ ጋር አስታርቆናል። ኦኬ። ሰዎችም ይሄንን የማስታረቅ ስራ ተመልክተው ያመሰግኑታል። ይሄንን የማስታረቅ ስራ ምን ብሎ ይጠሩታል? the great love ታላቅ ፍቅር። ታላቅ ፍቅር ለሰው ልጅ ያሳየው ታላቅ ፍቅርን ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛ ሆኖልን በቀራንዮ ላይ ቤዛ ሆኖናል። ይሄ ታላቅ ፍቅሩን ነው ቀስተ ደመና የሚያሳየው። የሰውን ልጆች ከራሱ ጋር እንዳስታረቀ ልዕልናውን፣ ክብሩን ይናገራል። እየተረዳችሁ ነው? ቃል በቃል እያንዳንዱን ይዘን ነው የምንሄደው። ግልጽ ነው። ፈተና ላይ አመጣለሁ፣ 100% ፈተና ላይ አመጣለሁ ይሄንን። ኦኬ። እሺ፣ ፈተና ላይ አመጣለሁ። ይኸው አንድምታ ትርጓሜውን እንዲያው ዝም ብለን ከኪሳችን አውጥተን የምንናገር እኮ ሊመስላቸው የሚችል ሰዎች ይኖራሉ። በራሱ ደመናውን እንደ ሻሽ ተጠምጥሟል። በራሱ ላይ ደመናው
እንደ ሻሽ ተጠምጥሟል። ቅዱስ ሚካኤል ነው ቢሉ ክብሩን መናገር ነው። ጌታ ነው ቢሉ የባህሪ ክብሩን መናገር ነው። ኦኬ። ስለዚህ ደመና ቅድም እንዳየነው ደመና መጎናጸፉ ስልጣኑን፣ መግቦቱን፣ ክብሩን፣ ቀስተ ደመና ክብሩን፣ ልዕልናውን፣ ፍቅሩን እናይበታለን። ለሰው ልጆች ራሱ ሊቀ ካህን ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕት ተቀባይ ሆኖ ያደረገውን የቤዛነት ስራ እናስባለን። ይህንንም እያሰብን እናመሰግነዋለን። ኦኬ እሺ፣ ቀስተ ደመና ማለት ነው። እንቀጥል። ማስረጃ የምትይዙ ልድገምል እንትን መጽሐፍ ሕዝቅኤልን ያዙልኝ። ሕዝቅኤል ምዕራፍ 1 ቁጥር 26 ላይ ይኸው ምዕራፍ ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 26 ጀምራችሁ እናንተም ሙሉን አንብቡት። ቁጥር 28 ላይ ስትመጡ 28 ላይ ስትመጡ በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንዲሁ በዙሪያው ያለ ጸዳል አምሳያ ነበረ። የእግዚአብሔር ክብር ምሳሌ መልክ ይህ ነው። አያችሁ አይደለ? የክብሩ መገለጫ ነው። ባየሁም ጊዜ በግንባር የተደፋው የሚናገርንም ድምፅ ሰማሁ። እዚህ እግዚአብሔር ለሰው ልጆች ያደረገውን የቤዛነቱን ስራ እናስብበታለን። ሪኮንሳይል ከራሱ ጋር አስታርቆናል። ይሄ የቤተ ክርስቲያን ንጹህ ከወተት የነጻ ትክክለኛዋ አስተምሮ ነው። እኔና እናንተን ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ሊቀ ካህን፣ እርሱ መስዋዕት፣ እርሱ መስዋዕቱን ተቀባይ ሆኖ አስታርቆናል ከራሱ ጋር። ይሄ ደግሞ ታላቅ ፍቅሩን ያሳያል። ያ ፍቅር በምን ተገለጠ? ያ ራዕይ ምዕራፍ 10 ላይ በደመና ተገልጦ እናየዋለን። ኦኬ እሺ እንቀጥል። ሕዝቅኤል ምዕራፍ 1 ቁጥር 28፣ ራዕይ ምዕራፍ 4 ቁጥር 3 ለምትይዙ ሰዎች እሺ እንቀጥል። ከዚህ በኋላ ቃል ገብታችሁልኛል። ራዕይ ዮሐንስ 1 ቀን መቅረት አይቻልም። ምክንያቱም ከዚህ በኋላ የምናያቸው ነጥቦች ጠንከር ያሉ ናቸው። ወደ 666 እንሄዳለን። ራዕይ ዮሐንስ ምዕራፍ 12 እናያለን። ስለዛች ሴት ማናት የሚለውን እናያለን። ብቻ በርቱ እሺ፣ እንዳትሰንፉ። እሺ እንቀጥል። ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ ይላል። ፊቱ እንደምን? እንደ ፀሐይ። ፊቱ እንደ ፀሐይ እግሮቹም እንደ ምን አለ? እንደ እሳት አምዶች ነበሩ። ፊቱ እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። ምን መባሉ ምንን ነው የሚያሳየው? ፊቱ እንደ ፀሐይ ወይም መልኩ እንደ ፀሐይ የሚለው የማይጠፋ ማንም ሊያጠፋው የማይችል ብርሃን እርሱ እንደሆነ ለመግለጽ ነው። እውነተኛ ብርሃን። ክርስቲያኖች፣ የእግዚአብሔር ብርሃን ዓለም እንደምታሳየው ብርሃን አይነት አይደለም። ዓለም በደቂቃ ውስጥ ብልጭ ብሎ የሚጠፋ ነገር ነው የምታሳየው። እግዚአብሔር ግን ብርሃኑን ሲገልጥ የማይጠፋ ብርሃን ነው። እስቲ መልሱ። የእግዚአብሔርን ብርሃን ሊከልለው የሚችለው ማን ነው? ማንም የለም። የፀሐይን ብርሃን መከለል ትችላላችሁ? እንግዲህ ተውት። ይሄ የፀሐይ ከላይ የምታዩትን ብርሃኗን መከለል ትችላላችሁ? መሸፈን ትችላላችሁ? አትችሉም። የፀሐይን ብርሃን መሸፈን እንደማይቻል ሁሉ መልኩ እንደ ፀሐይ ነው መባሉ የእግዚአብሔርን ብርሃን ሊሸፍን የሚችል ማንም የለም ማለት ነው። ግልጽ ነው። ለዛ ነው ከፀሐይ ጋር የሚያነጻጽረው። መልኩ እንደ ፀሐይ መሆኑ የማይጠፋ ብርሃን ከእርሱ ዘንድ እንዳለ ለመግለጽ ነው። የዓለም ብርሃን እርሱ እንደሆነ ለመግለጽ ነው። የማይጠፋ ብርሃን ምሳሌ በፀሐይ ይመሰላል። እኒህ መጽሐፍ ቅዱስ አስረጅ ልስጣችሁ። ራዕይ ዮሐንስ ምዕራፍ 1 ቁጥር 16 ምዕራፍ 1 ቁጥር 16 ይኸው ራዕይ ዮሐንስ ምዕራፍ 1 ቁጥር 16 ላይም በተለይ ራዕይ ዮሐንስ ምዕራፍ 1 ቁጥር 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በፀሐይ ተመስሏል። ተመልከቱ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለቱ ወገን የተሳለ ስለታም ሰይፍ ወጣ።
ፊቱም በኃይል ባያችሁ በኃይል እንደሚያበራ እንደ ፀሐይ ነበረ፣ የሚጠፋ ብርሃን አይደለም የሚለውን ለማጠቀስ ነው በፀሐይ የተመሰለው። ኦኬ ሌላ ማስረጃ ልስጣችሁ ለምትማሩ ለበረታችሁ። ማቴዎስ 17ን ደግሞ እንመልከት። የማቴዎስ ወንጌል ምዕራፍ 17 እሺ የማቴዎስ ወንጌል ምዕራፍ 17 ጀምረን እንመልከት። እሺ እሺ አንዴ ጠብቁኝ። አንዴ ሙሉን ብታነቡት ደስ ይለኛል፣ ግን እኔ ቁጥር 2 ላይ ልውሰዳችሁ። እሺ ከቁጥር 1 ጀምሬ ላንብብ ፍቀዱልኝ። ከ6 ቀንም በኋላ ኢየሱስ ጴጥሮስን፣ ያዕቆብን፣ ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ ክብሩን ሲገልጽላቸው ነው። በፊታቸውም ተለወጠ ካለ በኋላ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይላል። ፊቱ እንደምን በራ? እንደ ፀሐይ በራ። ማቴዎስ ወንጌል ምዕራፍ 17 ቁጥር 2 ክብሩን ሲገልጽ ነው። የእግዚአብሔር የማይጠፋ ብርሃን ከእርሱ እንዳለ ሲገልጽ ነው። እና በፀሐይ ሲመሰል ስታዩ ብዙ ጊዜ ይሄንን እንድታስተውሉ። እሺ አንድ ማስረጃ ልስጣችሁ። ቆይ ሌላ አንድ ልጨምርላችሁ፣ ከዛ እንቀጥላለን። ኦኬ አንድ ልጨምር። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ዮሐንስ ወንጌል ምዕራፍ 8 ቁጥር 12 እሺ ይኸው ደግሞም ኢየሱስ እኔ አለ ምን አለ? የዓለም ምንድን ነኝ አለ? ብርሃን ነኝ። የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። አያችኋል? በእግዚአብሔር ዘንድ የማይጠፋ ብርሃን፣ እግዚአብሔር እርሱ የማይጠፋ ብርሃን መሆኑን ሲገልጽ በፀሐይ ይመሰላል። ፀሐይ አይጠፋማ። ፀሐይ ሄዳችሁ ማጥፋት ትችላላችሁ? ፀሐይን መጋረድ ትችላላችሁ? አትችሉ። ክርስቶስም እኔ የዓለም ብርሃን ነኝ፣ ክርስቶስም በፀሐይ ሲመሰል በእርሱ የማይጠፋ ብርሃንነቱን ለመግለጽ ነው ይላሉ አባቶቻችን። ስለዚህ አቲን በቂ ነው። እንመለሳለን፣ እንቀጥላለን። ቁጥር 19 እሺ ራዕየ ዮሐንስ ምዕራፍ 10 እሺ ከዛ እንደ እሳት እግሮቹም እንደ እሳት አምዶች ነበሩ ይላል። እግሮቹም እንደ እሳት አምዶች ነበሩ። እንደምታዩት አሁን በምስሉ ላይ እግሮቹም እንደ እሳት አምዶች ነበሩ። ምንን ነው ደግሞ ይሄ የሚያሳየው? ኦኬ አንደኛ እግሩ እንደ እሳት አምድ መሆኑ ኃያልነቱን፣ ኦኬ ጥንካሬውን፣ ብርታቱን የሚያሳይ ነው። ኃያል ጥንካሬ ብርታቱን የሚያሳይ ነው። ኃያልነቱን፣ ጥንካሬውን፣ ብርታቱን የሚያሳይ ነው። ለአብነት ያህል አንድ ሁለት መጽሐፍ ቅዱስ ማስረጃ ልስጣችሁ። እሺ ዘጸአት 13 ቁጥር 21 ላይ ዘጸአት 13:21 ተመልከቱ። በቀንና በሌሊት የሚሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው፣ ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። ሌሊት በእሳት አምድ አያችኋል፣ እግዚአብሔር በፊታቸው ሄደ። እና አምድ የሚለው ኃይል ለእስራኤል ዘሥጋ ኃይል መሆኑን ለመግለጽ ነው። ኦኬ ኃይል እንደሆናቸው፣ መሪ እንደሆናቸው፣ ብርታት እንደሆናቸው ለመግለጽ ነው። እና አምድ ኃይሉን ብርታቱን ይገልጻል። ይኸው ቁጥር 22 ላይ የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም። እግዚአብሔር ኃይል አልተለያቸውም። እግዚአብሔር አምላክ ከእስራኤል ዘሥጋ ጋር እንደነበረ የሚገልጽ ክፍል ነው። እና እግሩ እንደ እሳት አምድ መሆኑ መባሉ ኃይሉን ብርታቱን ይገልጻል። ኦኬ ኃይሉን ብርታቱን ይገልጻል።
ይሄን ካለ ታዲያ እግሩ አንዱን በየብስ አንዱን በባህር ማድረጉ ምንን ነው የሚገልጸው? አንዱን በባህር አንዱን በየብስ የእግዚአብሔር እግሮች፣ የእግዚአብሔር ኃይል፣ የእግዚአብሔር ብርታት በየብስና በባህር ተገለጠ። ምንድን ነው ይሄ? ምንድን ነው ሚስጥር የያዘው? አሁን በደንብ ስሙ፣ በደንብ አድርጋችሁ ስሙ። እሺ መጀመሪያ በየብስ የተደረገውን እንመልከት። አንድ እግሩ በየብስ አንድ እግሩ በባህር። ኦኬ ሐዋርያት ሁሉንም በስፋት ምን ይሆናል ትርጓሜውንም አሳያቸዋለሁ። ኦኬ አንደኛው በደንብ ስሙ። አንደኛው ሐዋርያት የጌታችን የመድኃኒታችን ኢየሱስ ክርስቶስ ሐዋርያት በየብስም በባህርም ተዘዋውረው እንዳስተማሩ ይገልጣል ይላሉ አንዳንድ መምህራን። በደንብ ስሙኝ። በየብስና በባህር ተዘዋውረው ወንጌልን የሚያስተምሩ ሐዋርያትን ጌታ መላኩን ይገልጣል። ኦኬ ሂዱ በየብስ ሄደው በባህር ሄደው ኦኬ ወንጌልን መስበካቸውን ከእነርሱ ጋር ማን አብሯቸው ሄድ ነበር? እግዚአብሔር ሄድ ነበረ። ኦኬ እንደ እሳት አምድ ሆኖ እርሱ ይከተላቸው ነበር። ኃይል የሆናቸው ነበር፣ ብርታት የሆናቸው ነበር። እስራኤል ዘሥጋን ከግብጽ ምድር ሲወጡ ኦኬ እግዚአብሔር አምላክ እንደረዳቸው ሐዋርያቱንም በየብስም በባህርም ሲሄዱ የእግዚአብሔር ጠብቆት አልተለያቸውም። ይሄንን በቅዱስ ጳውሎስ ሐዋርያዊ ጉዞ አይታቸዋል። በተለይ ቅዱስ ጳውሎስ ወደ ሮም ሲሄድ መርከቧ ስትሰበር ከመርከቧ ውስጥ ይተርፉ ዘንድ እግዚአብሔር አብሯቸው እንዳለ በቅዱስ ጳውሎስ ውስጥ ተመልክተዋል። እግዚአብሔር አብሯቸው ከቅዱስ ጳውሎስ ጋር አብሮ ነበረ። በሐዋርያዊ ጉዞ ስትሄዱ ለምሳሌ ለአብነት ሐዋርያት ሥራን እንመልከት። አንዴ ሐዋርያት ሥራ ምዕራፍ 13 ትከፍቱልኛላችሁ። ሐዋርያት ሥራ ምዕራፍ 13 ኦኬ ምዕራፍ 13 አንጾኪያም ባለችው ቤተክርስቲያን ነቢያት መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን። ኔጌር የተባለው ስምዖን ማለት ቆዳው የጠቆረው ስምዖን ማለት ነው። እንደኔ ቆዳው የጠቆረው ስምዖን የቀሬናው በላቲን ነው ኔጌር። ኦኬ ብላክ ወይም ብላክ ስኪን ማለት ነው። ኦኬ ኔጌር የተባለው ስምዖን የቀሬናው ሉኪዮስም የአራተኛው ክፍለ ገዢ የሄሮድስ ባለሟል ምናሄም ሳውልም ነበሩ። እነዚህ ሳውል በኋላ ላይ ጳውሎስ የተባለው ነው። እነዚህ የአንጾኪያ ቤተክርስቲያን መስራቾች ናቸው። ኦኬ ቁጥር 2 ላይ ስመጡ እነዚህ ግን ጌታን ሲያመልኩ ሲጦሙ መንፈስ ቅዱስ በርናባስን ሳውልን ለጠራኋቸው ስራ ለዩልኝ አለ። እግዚአብሔር ጳውሎስና በርናባስንና ሳውል በኋላ ጳውሎስ ለጠራኋቸው ስራ ለዩልኝ። የጠራቸው ስራ ምንድን ነው? ሐዋርያዊ ጉዞ ሄደው እንዲያስተምሩ፣ ወንጌል እንዲሰብኩ፣ ቤተክርስቲያን እንዲተክሉ። ከዛ በኋላ ወረድ ብላችሁ ስትመለከቱ ከዚያም ጊዜ ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቂያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። አያችሁ፣ በምን ወደ መርከብ ሄዱ? በምን ወደ ቆጵሮስ? በመርከብ ወደ ቆጵሮስ ሄዱ። ስለዚህ ሐዋርያት በመርከብ እየሄዱ በእግር እየሄዱ ወንጌል ሰብከዋል። ግን በዚህ ሁሉ ጉዟቸው ላይ እግዚአብሔር አልተለያቸውም። ኦኬ አልተለያቸውም። ለዚህ ነው እግሩ እንደ እሳት አምድ መሆኑ በዚህ ሂደት የሚገለጠው። እስራኤል ዘሥጋን እንዳየንበት አውድ ላይ ማለት ነው። እስራኤል ዘሥጋ ዘጸአት 13:21 ላይ እንመለስ። ወደ ዘጸአት መጽሐፍ ዘጸአት ይኸው 13:21 ላይ ኦርቶዶክሳውያን ክርስቲያኖች በደንብ ስሙ። ይኸው በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ ይላል። ኦኬ እግዚአብሔር እየመራቸው እንዳልተለያቸው ኦኬ እየመራቸው በእርሱ መሪነት ተስፋ ወደሚያደርጓት ማርና ወተት ወደምታፈልቅ ተብላ ለአባቶቻቸው ወደ ተነገረችው ምድር እግዚአብሔር አምላክ እንደመራቸው ነው የሚገለጠው። ኦኬ የደመና አምድ በቀን የእሳት አምድ በሌሊት ከህዝቡ ፊት ከቶ ፈቀቅ አላለም። እግዚአብሔር ከቶ ከእነርሱ አልተለየም፣ አብሯቸው ነበረ እያሳየ መንገድ። ስለዚህ እግሩ እንደ እሳት አምድ መሆኑ ኃይሉን ብርታቱን ያሳያል፣ እንዳበረታቸው ኃይሉን እንደገለጸላቸው። በተመሳሳይ መልኩ ለሐዋርያት ደግሞ በማቴዎስ ወንጌል ምዕራፍ 10 ላይ ሄደው ወንጌልን እንዲሰብኩ ሲያዛቸው በመርከብም በየብስም ሄደው ወንጌልን አስተምረዋል። ግን ባስተማሩበት ቦታ ሁሉ የእግዚአብሔር ኃይል ብርታት ጠብቆት አልተለያቸውም። ኦኬ አልተለያቸውም።
ስለዚህ አንድ እግሩን በየብስ አደረገ ይላሉ አንዳንድ መምህራን፣ አንድ እግሩን ደግሞ በባህር ላይ ማድረጉ ይሄንን ይገልጻል። አንድምታ ትርጓሜያችን እንየው። ሌላኛው ደግሞ ምንድን ነው የሚለውን ሀሳብ እንመልከት። ኦኬ አፋሃመ እሳት ሲል ነው። እግሮቹም እንደ አፋመ እሳት ናቸው። ትምህርት መዓት ነው። ኦኬ አሁን ደግሞ አንደኛ ይሄን ትይዙ። ሁለተኛው ደግሞ ይዘውት የሄዱት ሐዋርያት በደንብ ስሙን ክርስቲያኖች ይዘውት የሄዱት ትምህርት የትምህርቱን ኃያልነት በየብስም ይዘው ቢሄዱ በባህርም ቢይዘው ቢሄዱ የትምህርቱን ኃያል የወንጌልን ኃያልነት የሚገልጽ ነው። የእግዚአብሔር ቃል በእሳት ይመሰላል። ይዘውት የሚሄዱት ቃል እሳት ነው። የእግዚአብሔር ቃል እሳት ነው። ለምንድን ነው እሳት? በደንብ ስሙ። ዝም ብሎ አይደለም የእግዚአብሔር ቃል እሳት የሆነው። በደንብ ስሙ። የእግዚአብሔር ቃል እሳት የተባለው ኃጢአተኞችን ኦኬ ክፉ ግብራቸውን ገልጦ ያሳያል። ኦኬ ለኃጢአተኞች በደላቸውን ያሳያል። ለጻድቃን ደግሞ የእግዚአብሔር ቃል ብርሃን ሆኖ በእሳት የተመሰለው የእግዚአብሔር ቃል ብርሃን ሆኖ ያገለግላቸዋል። መሪያቸው ይሆናል። በጨለማ ሰዓት የእግዚአብሔር ቃል ብርሃን ይሆናቸዋል። ለኃጥአን ግን የሚባላ እሳት ነው። ቃሉን ካልጠበቁ ይፈረድባቸዋል። የእግዚአብሔር ቃል ይፈርድባቸዋል። ለጻድቃን ግን ሕይወታቸውን የሚመሩበት ብርሃናቸው ነው። ለዚህ በእሳት ይመሰላል የእግዚአብሔር ቃል። እየሰማችሁኝ ነው ጎበዞች? እየሰማችሁኝ ነው? እሺ ሰምታችሁኛል ብዬ ገምታለሁ። ስለዚህ እግሩ እንደ እሳት አምድ ኃይል ብርታቱን ያሳያል። የእግዚአብሔር ቃል በእሳት ይመሰላል። ሐዋርያት ይዘውት የሄዱት እሳታዊ ቃል ለጻድቃን ብርሃን ሆነው ሰምተው ይድኑበታል። ለአንዳንዶች ደግሞ የሚጠፉበት ነው ማለት ነው፣ ይፈረድባቸዋል። እሺ በደንብ አድርጋችሁ አንድ ሰው አልገባኝም እንዲል አልፈልግም። በደንብ እንዲገባችሁ ነው የምፈልገው። እንቀጥል ጎበዞች። እሺ ይኸው ቁጥር 2 የተከፈተችም ታናሽ መጽሐፍ በእጁ ያዘ። ኦኬ የተከፈተችንም ታናሽ መጽሐፍ በእጁ ያዘ። የተከፈተች መጀመሪያ ታናሽ መጽሐፍ በእጁ ያዘ። እቺ መጽሐፍ ምንድን ነው የምትናገረው ወይም ምን ነው የምታሳየው የሚለውን ሀሳብ እንመልከት። መጽሐፏ ተከፍታለች። እሺ መጽሐፏ ግን ሁሉ ተከፍታ አይደለም የምታዩት፣ በጥቂቱ ነው የተከፈተችው። መቼም እዚህ ያለን ሁሉ ተከፍታ እናነባታለን ማለት አንችልም። ትችላላችሁ? አይልም፣ ቃሉም አይልም። ደግሞ መጠንቀቅ ያስፈልጋል። በጥቂቱ ነው የተከፈተው። ጥቂቱ የምትለዋ ቃል በጣም በደንብ አድርገን እናብራራታለን። በደንብ ስሙ። መጽሐፏ በጥቂቱ ነው የተከፈተችው። ለምንድን ነው በጥቂቱ የተከፈተችው? መጽሐፏ ምንን ነው የምትናገረው? መጽሐፏ የምትናገረው ኢትዮጵያውያን ሊቃውንት በትርጓሜ እናያቸዋለን። ነገረ ምጽአትን ነው የምትናገረው። ነገረ ምጽአትን ነው። ግን የተከፈተችው በጥቂቱ ነው። ኦኬ እሺ ምንን ያሳያል? ኦኬ ሚስጢረ ነገረ ምጽአት በእርሱ ዘንድ መሆኑን የተገለጠውም ከሚሆነው የተወሰነው ጥቂቱ ብቻ ለሰው ልጅ ሊረዳ ሊያደምጥ ይገባዋል ተብሎ የተገለጠው ጥቂቱ ብቻ መሆኑ ሁሉ እንዳልተገለጠ ለማጠቀስ ነው መጽሐፏ በጥቂቱ የተገለጠች ናት የሚለው። ኦኬ ያው ተመልከቱ። አንዱ ፓትሮጋናችን በእጁ የተገለጸች መጽሐፍ ይዟል አለ። ምስጢረ ምጽአት ግፋ ሰማዕታት በቃሉ ትነግራለች የሰማዕታትን ግፍ። ኦኬ ምስጢረ ምጽአትን የምትናገር መጽሐፍ ናት። ግን በጥቂቱ የመገለጧ ምስጢር ምንድን ነው? የተገለጠው ምስጢር ሙሉ አይደለም። ጥቂቱ ነው የተገለጠው። የተወሰነው ነው የተገለጠው። እኔና እናንተ ሰምተን ንስሐ ገብተን ኦኬ እግዚአብሔርን እንድንጠብቅ መስማት የተገባንን ብቻ ነው የተገለጠው እንጂ ሁሉ እንዳልተገለጠ፣ ሁሉ ምስጢር እንዳልተገለጠ ለመግለጽ ነው። ስለዚህ
ነገረ ምጽአት እሺ እንመለስ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ስለዚህ ነገረ ምጽአትን የምትናገር ሰማዕታት ላይ የተጫነውን እጅ የምትናገር መጽሐፍ ናት። እሺ እንቀጥል። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። ይህንን አይተናል ቅድም። አንደኛ ቀኝ እግሩ በባህር ግራው በምድር ላይ መሆኑ ሐዋርያት በባህር በምድር ሄደው ወንጌልን ማስተማራቸው እግዚአብሔር ከነሱ እንዳልተለየ የሚገልጽ ክፍል ነው። በሌላ ደግሞ ይፈታል። በሌላ ትርጓሜ ደግሞ አባቶቻችን እንመልከታለን፣ አብረን እናያለን። በቀኝ እግሩ ባህርን በግራ እግሩ የብስን ተረግጠዋል። ጌታ አምላክ ባህር ወየብስ ነኝ ይላል። ቅዱስ ሚካኤል እስራኤልን በየብስ ያሻገርኩ ግብፃውያንን በባህር ያሰጠምሁ እኔ ነኝ ይላል። አንድም በፈጣን ስልጣኑ የሐሳዊ መሲህን ከተማ ያጠፋል። ብዕሩ ረድኤት የምዕመናንን ከተማ ይጠብቃል። ሀተታ ባህር አለው የሐሳዊ መሲህን ከተማ ከባህር ሁከት እንዳይታጣ ከከተማውም ሁከት አይታጣምና። አንድም ኬዶ በእግሩ አንተ የማን ላለ ምድር ወንተ ጸጋም ላለ ባህር ብሎ ሐሳዊ መሲህን አለመርዳቱን ምዕመናንን መርዳቱን መናገር ነው ይላል። ኦኬ ምን እያሉ ነው አባቶቻችን በትርጓሜ ኢትዮጵያ ሊቃውንት? ኦኬ ቅድም ያየነው እንዳለ ሆኖ በባህር የተመሰለው የሐሳዊው ሐሳብ ከተማ ብለው ያስቀምጡታል። ያው በባህር ሰላም እንደሌለ ሁካት እንደሆነ ድምፅ እንዳለ ኦኬ በሐሳዊው መሲህም በትምህርቱ ሰላም እንደሌለ በንግግርቱ ሰላም እንደሌለ ከእርሱ ዘንድ ሰላም እንደሌለ ጌታም ሐዋርያትም የሐሳዊው መሲህ ትምህርት በሚነገርበት ቦታ ሄደው በትምህርት የሐሳዊው መሲህ ወይም የክርስቶስ ተቃዋሚ የሆነውን ትምህርት እንዳፈረሱ ወደፊትም ደግሞ የሚነሱ እግዚአብሔር አምላክ የሚያስነሳቸው እርሱ ኃይል ብርታት እየሆናቸው እንደሚያፈርሱ የሚገልጽ ቃል ነው። ኦኬ እሺ እንቀጥል። እንደሚያገሳ አንበሳ በታላቅ ድምፅ ጮኸ ይላል። አሁን ይህን ካየን በኋላ የተከፈተች ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። ከዛስ በኋላ እንደሚያገሳ አንበሳ በታላቅ ድምፅ ጮኸ ይላል። አሁን ቁጥር 1 እና 2 ጠቅለል አድርገን ለምንድን ነው በዚህ መልኩ የተገለጠው የሚለውን እናያለን። ራእዩ ለምንድን ነው በዚህ መልኩ የተገለጠው የሚለውን እናያለን። እንደሚያገሳ አንበሳ በታላቅ ድምፅ ጮኸ። ይሄ ብርቱ መልአክ ምዕራፍ 10 ቁጥር 1 ላይ ሌላም ብርቱ መልአክ አንድም ሚካኤል ይባላል፣ አንድም ጌታ ይሉታል። ኦኬ ሌላም ብርቱ መልአክ የተባለው እንደሚያገሳ አንበሳ በታላቅ ድምፅ ጮኸ። ለምንድን ነው እንደሚያገሳ አንበሳ በታላቅ ድምፅ የጮኸው? ከዛ በፊት አንበሳ ሲያገሳ እንዴት ነው? አንዴ እናድምጥ። ቅድም አሰምቻችኋለሁ። አንዴ ስሙት እና ምን እንደተሰማችሁም ትነግሩኛላችሁ። እሺ ቆይ ከፍቷል። አንዴ ታገሱ። አይ ቲንክ ኔትወርክ እያስቸገረ አንዴ ልመለስ። ዲያቆን ዛማሪል ምንድን ነው የምታሰማው ምናምን እንዳት ኤኒዌይስ ያስፈራል አይደለ? ያስፈራል አያስፈራም? እንደሚያገሳ አንበሳ ኦኬ ያስፈራል። አዎ እንደሚያገሳ አንበሳ በታላቅ ድምፅ ጮኸ ይላል። ምንድን ነው የሚያሳየው? እሺ ይህን ክፍል ለመረዳት ምዕራፍ 9ን መለስ ብለን ማየት ያስፈልጋል። ምዕራፍ 9 ላይ ምንድን ነው የተፈጠረው?
በደንብ ያዙልኝ። እንመለስ ምዕራፍ 9 ላይ ራዕየ ዮሐንስ ምዕራፍ 9። እሺ ይኸው እሺ ምዕራፍ 9 በታላቁ ወንዝ ቁጥር 14 ላይ መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችንም ሲሶ 1/3 እንዲገድሉ ለሰዓት ለቀን ለወሩም ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። የፈረሰኞችም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ። ቁጥራቸውንም ሰማው እያለ ይቀጥላል። እነዚህ አራቱ መላእክት ከተፈቱ በኋላ በአራት መነገራቸው ምንድን ነው? በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ሄደው በአራቱም የዓለም ማዕዘናት ሰውን ከእግዚአብሔር መንግስት ለመለየት ለማሳት የተነሱ ናቸው። አሁን ብዙ ጭፍሮችም እንደነበራቸው ራዕይ ምዕራፍ 9 ላይ ይናገራል። አሁን ይሄ ምንድን ነው የሚያሳየው? በዚህ ዘመን ቤተክርስቲያን የሐሳዊው መሲህ ትምህርት የተስፋፋ ይሆናል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ብዙዎች ያንን የስህተት ትምህርት ይሰማሉ። ጥቂቶች ግን በክርስቶስ ይጸናሉ፣ በሐዋርያት ትምህርት ይጸናሉ። ብዙዎች ግን ወደ ጥፋት ይሄዳሉ። ስለዚህ ምድር ሁሉ ይላሉ አባቶች በሐሳዊው መሲህ የተነሳ በፍርሃት ትዋጣለች። ኦኬ ቤተክርስቲያን እስከየት ድረስ መሰላችሁ የምትደርሰው? እግዚአብሔር የለምን እስከ ማለት ድረስ ሰዎች ይደርሳሉ። እንዴ ቤተክርስቲያን መንፈስ ቅዱስ የለም እንዴ? ቤተክርስቲያን ረዳት የለም እንዴ? ቤተክርስቲያንን የሚረዳ የለም እንዴ? እናንተ ክርስቲያኖች እግዚአብሔር የምትሉ የታለ እግዚአብሔራችሁ ብለው ሰዎች እስከ መጠየቅ ድረስ ይደርሳሉ። በዚህ ዘመን ማለት ነው። በዚህን ጊዜ እንደሚያገሳም አንበሳ በታላቅ ድምፅ ጮኸ። ለምን? አሁን አንበሳ ሲያገሳ ቅድም አይታችኋል። አንበሳ ሲያገሳ ያስፈራል አይደለ? አዎ ያስፈራል። በዚህ ዘመን አጋንንት በብዛት በተገለጠበት ዘመንም እግዚአብሔር አምላክ እንደሚያገሳ አንበሳ በታላቅ ድምፅ ጮኸ ሲል ለቤተ ክርስቲያን ተስፋ በታጣበት ሰዓት ላይ እግዚአብሔር አምላክ በኃይል ይገለጣል ማለት ነው። ኃይሉን ገልጦ ይገለጣል። በአንበሳ የመሰለው አንበሳ ሲያገሳ ሰዎች እንደሚደነግጡ እግዚአብሔርም ሲነሳ በኃይል ማለት ነው። በኃይል ሲነሳ አጋንንት ይደነግጣሉ፣ አጋንንት ይረበሻሉ። ኦኬ በእነርሱ ላይ እግዚአብሔር አምላክ እናንተ አንበሳ ሲያገሳ ስትሰሙ እንደምትደነግጡ እግዚአብሔርም በኃይል እንዳንበሳ በኃይል ይነሳባቸዋል። ኦኬ ኃይሉንም ይገልጥባቸዋል። በሚያስፈራው ክብሩ ይገለጣል ማለት ነው። ስለዚህ ነው በአንበሳ የተመሰለ። ኦኬ እናንተ አሁን እዛ አጠገቡ ብትሆኑ ትደነግጣለ። እንዲህ ባለ ኃይል ይገለጣል ማለት ነው። ግልጽ ነው። ተረድታችኋል አይደለ? ተረድታችኋል? ግልጽ ነው። እሺ ኃይሉን ለመግለጽ ነው። አንድምታ ትርጓሜያችን በታላቅ ቃል ጮሆ ተናገረ፣ እንደሚያገሳ አንበሳ ማለት ነው። ክብሩን ኃይሉን መግለጹን የሚያሳይ ነው። እሺ አሁን ቁጥር 1 እና ቁጥር 2 ጠቅልለን እንየው። ለምንድን ነው በዚህ መልኩ የተገለጠው ሚለውን እንይ። መልአኩ ለምን በዚህ መልኩ ተገለጠ? ኦኬ ምዕራፍ 10 ይቅርታ ራዕየ ዮሐንስ ምዕራፍ 10 መልአኩ ለምን በዚህ መልኩ ተገለጠ? አሁን 1 እና 2 ጠቅልለን እናይና ወደ ቁጥር 3 እንሄዳለን። ስለዚህ ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ።
ቀኝ እግሩም በባህር ላይ ግራውንም በምድር ላይ አኖረ፣ እንደሚያገሳም አንበሳ በታላቅ ድምፅ ጮኸ ይላል። አሁን እንዲህ ባለ ሁኔታ ለምን ተገለጠ? ያንን ነው የምናየው። ይህንን ለመረዳት ደግሞ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5 እንመለከታለን። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5 ላይ የሚናገረው ቃል እናያለን ማለት ነው። ሁለተኛ ቆሮንቶስ 3:5 ይኸው ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። ኦኬ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ቁጥር 5 ላይ እንቆይ። እዛ ላይ ሳንሄድ ዋናው ሐሳቡ ቁጥር 5 ላይ ነው። የኔና የናንተ ብቃት በክርስቶስም በኩል ወደ እግዚአብሔር እንዲህ ያለ እምነት አለን ካለ በኋላ ጳውሎስ ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም ይላል። አይደለም። ስለዚህ በዚህ በኩል መገለጡ እግዚአብሔር አምላክ የቤተ ክርስቲያን ኃይሏ ብርታቷ እርሱ መሆኑን ለመግለጽ ነው። የኔና ቤተክርስቲያን ሲባል እኔና እናንተን እያሰባችሁ እኔና እናንተ ኃይላችን ማን ነው? ኃይላችን ኦርቶዶክሳውያን እንዲያው በደንብ አድርጋችሁ እግዚአብሔር ነው። በቃ ተስፋ በቆረጥንበት ሰዓት እንዳንበሳ የሚነሳ እንዳንበሳ የሚያገሳ የሚያናፋ ይለዋል አንድምታው። የሚያገሳ ማለት ነው ኃይልን ለመናገር ነው። ቤተክርስቲያንን የሚያጸና እግዚአብሔር አምላክ ነው። የቤተክርስቲያን መሪዋ እግዚአብሔር አምላክ ነው። ይህንን እንድናቅ ነው። ብቃታችን ከእግዚአብሔር ነው እንጂ ያለ ቅዱስ ጳውሎስ በገዛ እጃችን እንደሚሆን አንዳች ነገር እንኳን ልናስብ እራሳችን የበቃን አይደለንም። ለዚህ ነው በዚህ አይነት ሂደት የተገለጠው። አንዴ ማይቲ በሆነ በታላቅ ኃይል የመገለጡ ብርቱ በሆነ ኃይል የመገለጡን ሐሳብ ግብፃውያን መተርጉማን ኢንዲድ ቅድም እንደነገርኳችሁ ሁለተኛ ቆሮንቶስ 3:5 ምዕራፍ 3 ቁጥር 5 አንስተው ኢንዲድ the believers ክርስቲያኖች በክርስቶስ የሚያምኑ realize that they are not able by themselves to bear the difficulties but through the mighty Lord they are capable. በዘመን ፍጻሜ የሚደርስባቸውን እጅ መጫን፣ የሚደርስባቸውን መከራ፣ የሚደርስባቸውን እንግልት፣ የሚደርስባቸውን ሁሉ ፈተና በራሳቸው ኃይል አይደለም ሊቋቋሙት የሚችሉት። በእግዚአብሔር በክርስቶስ ኢየሱስ በእግዚአብሔር ኃይል ይህንን ፈተናውን ያልፉታል። የቤተክርስቲያን ኃይሏ ብርታቷ እርሱ እግዚአብሔር መሆኑን ለመግለጽ ነው። እንዲህ ከፍ ባለ ኃይል በበረታ ኃይል ብርቱ በሆነ ኃይል የተገለጠው። ስለዚህ ይህንን ሐሳብ እንድትይዙት አደራ እላለሁ። ግብፃውያንም ኢትዮጵያውያንም ሊቃውንት አንድ አይነት ሐሳብ ነው በዚህ ክፍል ላይ የሚያነሱት። እንቀጥል። ቁጥር 3 በጮኸም ጊዜ ሰባቱ ነጎድጓድ በየድምጻቸው ተናገሩ ይላል። በጮኸም ጊዜ ሰባቱ ነጎድጓድ በየድምጻቸው ተናገሩ። ሰባቱ ነጎድጓድ የተባሉት ሰባቱ ቅዱሳን መላእክት ብለው የተረጉሙታል አባቶቻችን። በጮኸም ጊዜ ሰባቱ ነጎድጓድ በየድምጻቸው ተናገሩ ሲል ሰባቱ መላእክት ሊቃነ መላእክት ሰባቱ ሊቃነ መላእክት ናቸው። አንዴ ላሳያችሁ አንድምታ ትርጓሜውን። ይኸው ኢትዮጵያ ሊቃውንቱ ሰባቱን ነጎድጓድ አይደለም የሚለው ራእይ ላይ ምን ብሎ ነው ያስቀመጡት? ሰባቱ መላእክት ሊቃነ መላእክት ሰባቱ ሊቃነ መላእክት የተናገሩትን ቃል ሰማው። ተናገሩ። ለምንድን ነው ግን ነጎድጓድ የሚለው ቃል የተገለጠው? ነጎድጓድ የሚለውን ቃል ለምንድን ነው የተገለጠው? ምክንያቱም የተናገሩት ነገር እጅጉን አስፈሪ ነው።
ስለዚህ ነጎድጓድ በሚል ቃል ሲጠራ እናያለን። ሰባቱ መላእክት የተናገሩት ቃል ሰማው። ሰባቱ ነጎድጓድ፣ ሰባቱ ሊቃነ መላእክት ለምን ነጎድጓድ ተባሉ? የተናገሩት ነገር እጅግ አስፈሪ ነውና። ለምን ድምጻቸው እንደ ነጎድጓድ? እጅግ አስፈሪ ነገር ነው የተናገሩት። የተናገሩት ነገር እጅግ አስፈሪ ነው። ታዲያ ቅዱስ ዮሐንስ ልክ ሲሰማ ምን አደረገ? ቶሎ ሊጽፈው ፈለገ። የተናገሩትን ነገር ሰባቱ ሊቃነ መላእክት በነጎድጓድ በሚያስፈራ ድምፅ የተናገሩት ነገር ለመጻፍ በጮህም ጊዜ ሰባቱ ነጎድጓድ በየድምጻቸው ተናገሩ። ሰባቱ ሊቃነ መላእክት በየድምጻቸው ተናገሩ። ነጎድጓድ በሆነ ድምፅ፣ አስፈሪ በሆነ ድምፅ ተናገሩ። የተናገሩት መልእክት ግን እጅጉን አስፈሪ ነው። ስለዚህ በነጎድጓድ ተመሰለ። ለምን አትሉ? እሱን ልናይ ነው አሁን። ይኸው ቁጥር 4 ላይ ሰባቱ ነጎድጓድ፣ ሰባቱ ሊቃነ መላእክት ነጎድጓድ መባሉ መልእክታቸው አስፈሪ ስለሆነ ነው ነጎድጓድ የተባለው። ሰባቱ ነጎድጓድ ወይም ሰባቱ ሊቃነ መላእክት በተናገሩ ጊዜ ልጽፍ አሰብኩ አለ። ማን ነው ያለው? ይሄንን ቅዱስ ዮሐንስ። ምክንያቱም መልእክቱ አስፈሪ ስለሆነ፣ አስደንጋጭ ስለሆነ እኔና እናንተ እንድናነበው እንድንማር ሊጽፍ ወደደ። ስለዚህ ቶሎ በተናገሩ ጊዜ ልጽፍ አሰብኩ አለ። እሺ፣ ከሰማይም ለሰባቱ ነጎድጓድ የተናገሩትን ነገር በማህተም ዝጋው አትጻፈው የሚል ድምፅ ሰማዋል። ለምን? ሰባቱ ነጎድጓድ ሰባቱ ሊቃነ መላእክት የተናገሩትን የሚያስፈራውን መልእክት ሰባቱ ነጎድጓድ የተናገሩትን ነገር በማህተም ዝጋው አትጻፈው የሚል ድምፅ ሰማው። ለምንድን ነው? ምክንያቱም እግዚአብሔር አምላክ ይላሉ አባቶች ስለ ሐሳዊው መሲህ፣ ስለ ዘመን ፍጻሜ፣ ስለሚደርሰው መከራ የሰው ልጅ እንዲያውቅ በወደደው መጠን እንዲያውቅ እንጂ መጥኖ እንዲያውቅ እንጂ ሁሉን እንዲያውቅ አልተፈቀደለትም። ስለዚህ ሰባቱ ሊቃነ መላእክት በሚያስፈራ ቃል የተናገሩትን ነገር በማህተም ዝጋው አትጻፈውም የሚል ድምፅ ሰማው። አትጻፈው ያለው በመጠን ያውቁ እንጂ በዝርዝር ስለ ሐሳዊው መሲህ ስለሚደርሰው መከራ ሰዎች ያውቁ ዘንድ እግዚአብሔር አልወደደም። ታዲያ ለምንድን ነው ለቅዱስ ዮሐንስ የገለጠው? ይሄንን ሲያስታርቁ እንደ ቅዱስ ዮሐንስ ለበረቱ ያዝኑና ይጸልዩበት ይላል። አንዳንድ መምህራን እንደ ቅዱስ ዮሐንስ ለበረቱ የሰሙትን ነገር ሰምተው አዝነው ጸሎት ያደርጉ ዘንድ ገለጠላቸው። ለሌሎቻችን ግን የተነገረውን ቃል ብንሰማ ስለምንጎዳ ወይም ስለምንደነግጥ አትጻፈው አለ ይላሉ አንዳንድ ሊቃውንት። ስለዚህ ሰባቱ ነጎድጓድ የተናገሩትን ነገር በማህተም ዝጋው አትጻፈው የሚል ድምፅ ሰማው ይላል። በመጠን ነው ሰው ልጅ ሊያውቅ የሚገባው። ሁሉን ሊያውቅ አልወደደም። እሺ፣ በብዙ ይተረጎማል። ኢትዮጵያ ሊቃውንት በአንድምታ ትርጓሜ ይህን ክፍል በብዙ ይተረጉሙታል። ሰውር፣ አትናገር፣ አትጻፍ የሚል ቃል ሰማው። ህትመ በልቦና የተጻፍ በብራና። አንድም ህትመ ለአዋቂዎች የተጻፍ ላላዋቂዎች፣ ለአዋቂዎች ግለጥላቸው፣ ላላዋቂዎች እንዳትገልጥላቸው፣ ጊዜው እስኪደርስ አትናገር፣
ህትም ጊዜው እስኪደርስ የጻፍ ጊዜው ባይደርስ እያሉ ይቀጥላሉ። ግን ዋናው ሀሳቡ ለዮሐንስ የተገለጠ እሱ የበቃ ስለሆነ ጸሎት ይጸልይበት ዘንድ ይላሉ። ለሌላው ግን እንዳትጽፍ፣ ሌላው ይደክምበታል፣ ይዝልበታል፣ ይደነግጥበታል። ስለዚህ አትጻፈው። ሰባቱ ነጎድጓድ የተናገሩትን ነገር በማተም ዝጋው፣ አትጻፈው የሚል ድምፅ ሰማሁ ይላል። ስለዚህ ጊዜው ስላልደረሰ አትጻፈው። ይሄ ቃል ላላዋቂዎች ሳይሆን ለአዋቂዎች፣ ለበረቱ ሳይሆን ለበረቱ ሲሆን ላልበረቱ የተገባ አይደለምና አትጻፈው ዝጋው አለው ብለው ሊቃውንቱ በትርጓሜ ያስቀምጣሉ። እሺ እንቀጥል። ቁጥር 5 ላይ እናበቃለን ሰዓታችን ለመጠበቅ። እናንተም ብዙ ከሄድን የተማራችሁትም እንዳይጠፋባችሁ ቁጥር 5 ላይ ይሄንን አይተን እንቋጫለን። እሺ በባህርና በምድር ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ሰማይንና በእርሱም ያሉትን፣ ምድርንም በእርሷም ያሉትን፣ በባህርም በእርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ይላል። አሁን ምንድን ነው የማለው? ቁጥር 5 እና 6 እንመልከት። አሁን ይኸው እንደምታዩት ማለት ነው እጅ መዘርጋት። ይሄ ምን እያደረገ ነው? መሀል ላይ የማለ ነው። ዝም ብሎ አይደለም እጁን የዘረጋው። ባህርም በእርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ይላል። መሀላን ነው። ምን ስለምንድን ነው የሚምለው የሚለውን እናያለን። ግን እንመለስ። ምን እያደረገ ነው? በባህርና በምድር ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ምን እጁን? ቀኝ እጁን አሻቅቦ ወደ ሰማይ አሻቅቦ ዘረጋ። ሰማይንና በእርሱም ያሉትን፣ ምድርንም በእርሷም ያሉትን፣ ባህርንና በእርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ይላል። ምን እያለን ነው? ቀኝ እጁን ወደ ላይ ከፍ ማድረጉ የሚናገረው አሁን የተናገረው ቃሉ እውነት መሆኑን እየገለጠ ነው። ኦኬ፣ ቃሉ እውነት መሆኑን እየገለጠ ነው። የተናገረው የሚናገረው ቃል እውነት መሆኑን እየተናገረ ነው። ምንም ያህል የሚያስፈራ ቢሆንም ግን እውነተኛ ቃል መናገሩን ሲገልጽ ነው እጁን የዘረጋው። ቃለ መሐላ ላይ እያደረገ ነው። ቃለ መሐላ ላይ እያደረገ ነው። ኦኬ፣ ቃለ መሐላ ላይ እያደረገ ነው። ቃለ መሐላውን ደግሞ ያደረገው በማን ነው? በማን ሊምል ወይም በማን ሊናገር ወደደ? ይኸው ሰማይንና በእርሱም ያሉትን፣ ምድርንም በእርሷም ያሉትን፣ ባህርንም በእርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ይላል። ስለዚህ በእግዚአብሔር ምሎ ማለት ነው። ምን ያህል ቃሉ እውነተኛ ተፈጻሚ መሆኑን የሚያሳይ ነው። ኦኬ፣ ዘፍጥረት ምዕራፍ አብርሃምም ዘፍጥረት ምዕራፍ 14 ቁጥር 22 ላይ እንዲህ አይነት ነገር እናያለን። ዘፍጥረት 14 22 ላይ አብርሃምን እንደሚያደርግ ተመልከቱ። ቁጥር 22 ላይ አብርሃምም የሰዶምን ንጉሥ አለው ይላል። አብርሃምም የሰዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል፣ ብላቴኖችም ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ አውናን ኤስኮልም መምሬም እነርሱ ድርሻቸውን ይውሰዱ ሲል አብርሃም እጁን ወደ እግዚአብሔር ከፍ ያደርጋል። ይሄ ምን እንደዚህ አይነት ነገር ስታዩ በቃ መሐላ ነው። የተናገርኩት ነገር እውነት ነው። ግን በማን? ከእግዚአብሔር በላይ ሌላ የለማ። በማን ይናገር? ከእግዚአብሔር በላይ ማንም የለም። ስለዚህ በእግዚአብሔር የእግዚአብሔርን
ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁና ብሎ ሲያስቀምጥ እናያለን። እና ራዕየ ዮሐንስ ላይም ተመሳሳይ ሂደት ነው የምታዩት። ተመሳሳይ ሂደት ነው። ራዕየ ዮሐንስ ምዕራፍ 10 ላይም በባህርም በምድርም ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ፣ ሰማይንና በእርሱም ያሉትን፣ ምድርንን በእርሷም ያሉትን፣ ባህርንም በእርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ይላል። ማን ነው ይህንን የፈጠረው? ሰማይና ምድር ፈጠረ እግዚአብሔር አምላክ ማለት ነው። ስለዚህ የመልእክቱ እውነተኛነትን ለማጠቀስ ኃያልነትን ለማጥቀስ ለመናገር ነው በዚህ መልኩ መልአኩ የተገለጠው። ኦኬ፣ በዚህ መልኩ መልአኩ የተገለጠው። ቁጥር 6 ያለውን እንዲህ እናየዋለን። በነገራችን ላይ ምዕራፍ 10 በጣም አጭር ናት። 11 ቁጥሮች ነው ያሉት። ከዚህ በኋላ 7፣ 8፣ 9፣ 10 እና 11ን ረቡዕ እንጨርሳለን ማለት ነው። ረቡዕ እንጨርሳለን። ምዕራፍ 10 ከቁጥር 1 እስከ 6 እንዲህ ነው ቤተክርስቲያን ትርጓሜ፣ እንዲህ ነው የቤተክርስቲያን ትምህርት የሚነገረው። ግልጽ ነው፣ ግልጽ ነው። ኮመንት ላይ ምልክት አድርጉልኝ። እስካሁን ግልጽ ነው ቁጥር 6 ድረስ በሚገባ። እሺ፣ እግዚአብሔር ይባርካችሁ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጇ ከኔና ከእናንተ ጋር ይሁን። ሁላችሁም ሐዋርያዊ ተልእኮ ተልካችኋል። አደራችሁን የተሰጣችሁን የቤት ስራ ሳትሰሩ እንዳትመጡ። ያው በአርሲና በተለያዩ ቦታዎች ለሚገደሉ ክርስቲያኖች ሰሞኑን ድምጽ እየሆንን ስለነበረ ትምህርት ተቋርጦ ነበረ። በዛ ምክንያት ተማሪዎች ተበትነዋል። ተመልሰው ግን መጥተው መጨረስ ስላለባቸው ረቡዕ ዕለት እንዲመጡ ንገሯቸው። ረቡዕ ዕለት ምዕራፍ 10ን ዛሬ ተማርነውን ከልሰን ከቁጥር 7 እስከ 11 ያለውን ጨርሰን ወደ ምዕራፍ 11 ዓርብ ዕለት እንሄዳለን ማለት ነው። ይህንን ገንዘብ እንድታደርጉ አደራላለሁ። በድጋሚ ያስተማረን የቅዱሳን አባቶቻችን አምላክ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። ይበቃናል። ዲያቆን ስለሺ ይቀበሉ። እናመሰግናለን። ቃለ ሕይወት ያሰማልን። እግዚአብሔር ያገልግለው ዘመንን ይባርክልን። እድሜ ጤና ያድል።